ሰላም እንዴት ናችሁ? ውድ የዚህ ቻናል ተከታታዮች በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። አብራችሁን ቆዩ። ሊቨርፑል የአትሌቲኮ ናሲዮናልን ሳሙኤል ማርቲኔዝን ለማስፈረም ከስምምነት ደርሷል። የ17 ዓመቱ ኮሎምቢያዊ ተሰጥኦ ያለው ተጫዋች በ2017-18 ዓመት ሲሞላው እንዲቀላቀል ስምምነት ላይም ተደርሷል ተብሏል። እንግዲህ ሊቨርፑሎች በጣም ወጣት የሆኑ ታዳጊ እንዲሁም ተስፋ ያላቸውን ተጫዋቾች እያስፈረሙ ይገኛሉ። ይህ ደግሞ በተለይም ወደፊት ለሚደረገው የቡድን ግንባታ ከፍተኛ የሆነ አስተዋጽኦ ይኖራል ተብሎ ይጠበቃልና ምንም እንኳን አሁን ያለበት ሁኔታ ይሄን ያልጥሩ ባይባልም ነገር ግን ወደፊት እነዚህ ተጫዋቾች ለቡድኑ ግንባታ ከፍተኛውን አስተዋጽኦ ይኖራቸዋል ተብሎ ይጠበቃል። አርነ ስሎት ቡድናቸው ሊቨርፑል በዚህ ውድድር ዘመን በፕሪሚየር ሊጉ ካሳለፈው አስቸጋሪ ሲዝን በኋላ በሚቀጥለው የውድድር ዘመን ወደ አሸናፊነት መንገድ እንደሚመለስ አልገብተዋል። እንግዲህ አርነ ስሎት በዘንድሮ የውድድር ዓመት በተለይም ከተገዙላቸው ተጫዋቾች አንጻር ብዙዎቻችን እንደዚህ አይነት ውጤትን አልጠበቅንም ነበር። ነገር ግን አሁን በሊቨርፑል ቤት ያለው እንቅስቃሴ ከተጠበቀው በተቃራኒ ሆኗልና እንደ አጠቃላይ መሻሻል ያለበት ክለብ ሊሆን እንደሚገባ በሚገባ ማሳየት ችሏል። ብዙ ሊስተካከሉ የሚገቡ ነገሮችን ተመልክተናል እና አሁን ሊቨርፑሎችም ይህንን ችግር ለመፍታት ይንቀሳቀሳሉ ተብሎም ይጠበቃል። ሊቨርፑል በዚህ ክረምት የመስመር አጥቂ ክፍሉን ለማጠናከር በሚያደርገው ጥረት የአርቢ ሌዝቢጅ የመስመር ተጫዋች የአንዲዮ ማንዴን ዋነኛ ኢላማው አድርጎ ብቅ ብሏል። እንግዲህ ዴቪድ ኦርስተን ነው ይህንን መረጃ ያጠናክረው። የአንዲዮ ማንዴ እንደሚታወቀው በሊቨርፑል የዝውውር ታርጌት ውስጥ የገባው ተጫዋች እንደሆነ ይታወቃልና በክረምቱ የዝውውር መስኮት ሊቨርፑሎች ይህንን ተጫዋች ለማስፈረም ከፍተኛ የሆነ እንቅስቃሴ ያደርጋሉ ተብሎ ነው የሚጠበቀው። አሁን ላይ ብቻ ሳይሆን ከዚህ በፊትም አመቱ ሙሉ ማለት ይቻላል የሊቨርፑል ስም ከዚህ ተጫዋች ጋር በተደጋጋሚ ሲያዝ ነበረ። በኮት ዲቫር ቤት ተጫዋቹ ሲያሳይ የነበረው እንቅስቃሴ እጅግ አስገራሚና የበርካታ የአውሮፓ ክለቦች ምራቅ ያስዋጠ እንቅስቃሴ እንደሆነ ይታወቃልና አሁን ሊቨርፑሎች ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋሉ ተብሎ ይጠበቃል። ሁሉ ምልክቶች እንደሚያሳዩ ከሆነ በሊቨርፑል እንደሚቆይ ያመላክታሉ። አሊሰን ቤከር በቅርቡ ወደ ዋናው ቡድን ምናልባትም ለዛሬው ጨዋታ የሚደርስበት እድል እንዳለ ነው እየተገለጸ የሚገኘው። የዚህ ተጫዋች በሜዳ ውስጥ መኖር እንኳን ያለው ኢምፓክት እጅግ ከፍተኛ እንደሆነ ይታወቃል። ሊቨርፑል በአጠቃላይ እንግዲህ ከብሬንትፎርድ ጋር 24 ጊዜ የተገናኘ ሲሆን ሊቨርፑል በ15 ድል ሲቀናው በ5 ጨዋታ ደግሞ ሽንፈት ገጥሞታል። ሊቨርፑል በአጠቃላይ ከብሬንትፎርድ ጋር ያለው ስታት 24 ጨዋታዎችን አድርጓል። 15 አሸንፏል፣ 5 ተሸንፏል፣ 4 አቻ ወጥቷል። በዛሬው ዕለት እንግዲህ የቡድን ዜናና ግምታዊ አሰላለፍን ስንመለከት ኮኖር ብራድሊ፣ ጂዮቫኒ ሊዮኒ፣ ዋታሮ ኢንዶ፣ ስቴቨን ፓቼቲች እና ኤክቲኬ ከቡድኑ ስብስብ ውጭ ሆኗል በጉዳት ምክንያት። አዲስ የተፈጠረ የጉዳት ዜና ግን እንደሌለ ነው እየተገለጸ የሚገኘው። ሊቨርፑሎች እንግዲህ በክረምቱ የዝውውር መስኮት እንግዲህ በርካታ ተጫዋቾች ከሊቨርፑል ይወጣሉ ተብሎ ይጠበቃል። ከነዛም ውስጥ እንግዲህ በግንባር ቀደምነት መሐመድ ሳላ እንደሚለቅ ይታወቃል። እንዲሁም ደግሞ ካርቲስ ጆንስም የመልቀቁ ጉዳይ አይቀሬ እንደሆነ ነው እየተገለጸ የሚገኘውና እነዚህ ተጫዋቾች ብቻ ሳይሆኑ አንድሪ ሮበርትሰንም ከሊቨርፑል እንደሚለቅ ይታወቃልና ለነዚህ ተጫዋቾች ምትክ የሚሆኑ ተጫዋቾችን ለማስፈረም ሊቨርፑሎች ይንቀሳቀሳሉ። በቀጣዩ ውድድር ዘመንም እንግዲህ ለዋንጫ ግስጋሴ ለመንቀሳቀስ ሀሳብ እንዳላቸው ነው እየተገለጸ የሚገኘው። ይህንን ለማድረግ ደግሞ በርካታ ተጫዋቾችን ያስፈርማሉ ተብሎ ይጠበቃል። እያንዳንዷን መረጃ ወደ እናንተ የማድረሳችሁ ይሆናል። እናንተም ይህንን ቻናል ሰብስክራይብ እንዲሁም ቪዲዮውን ላይክና ሼር በማድረግ አግዙ ትላለሁ። በዛሬው ዕለት እንግዲህ ሊቨርፑልን የተመለከቱ ስፖርታዊ መረጃዎችን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ተመኘው።